ወርቁ አይተነው ወሲብ ሲያደርግ ሴቶችን በጣም ነው የሚጋረፈው የሚደበድበው። ባለቤቱ ያውቀዋል። ጀርመን ስታወጣት የነበረችው ልጅ ወርቁ አይተነው እየደወለልኝ ነው ስትላት ለምንድን ነው ታዲያ ታድለሽ ለምን አትሄጂም ስትላት ምን አለች? መደብደብ ከፈለሽ ሂጂና ተደብደቢ አለቻት። ወርቁ አይተነው ይጋረፋል ወሲብ ላይ እግዚአብሔር ከአራት ካንተ ጋር የነበሩ የዱባይ የጀርመንም ሰው ነው የሰማሁት። ይሄ እውነት ነው። ይቀጣቀጣል፣ ይጋረፋል። እንደዚህ አይነት ልምድ አለው እሱ። ብሩና ቀን ኢንጆይ ስታደርግ መጠጥ ቤት ነው እንጂ ደስ የሚለው ከሱ ጋር አዳር መግባት በጣም መከራ ነው የሴቶችን የሚያሳየው። ምን ነው የሚባለው? ይሄ የወሲብ አይነቶች ጋይስ ምን ነው የሚባለው? ምንድን ነው የሚባለው? ሴም ሴክስ ነው የሚባለው? ሴም ነው እንደዛ ይባላል። ስሙ ምንድን ነው የምትሉት? የምትጋረፉና የምትገራረፉ ስሙን ንገሩን እንጂ። አንዷ ደውሎ ጀርመን እያለ ወርቁ አይተነው ደወለልኝ ምናምን አለች። የሚወጣት ውይ ጥሩ ነው ታዲያ ዛሬ በራልሽ ምናምን። ታዲያ ለምን ሂጂና ተደብደቢ አለቻት። ሂጂ ተደብደቢ። የማታውን መከራ ከኔ ጋር ባየሽው። አዳሚ አባብጦ ነው ከሱ ጋር የሚወጣው። ግርፍ ቀጥ አድርጎ ነው መጨረሻ ላይ ስሜቱ የሚመጣው። ቀጥ ዱባይ ላይ እያለ ሌላ ዜጋ ነበረች ፍቅረኛው ማለት ጀስት የሚቀጠቅ እነዚህ መቀጥቀጥ አክሴፕት የሚያደርገዋል። ለሀበሻ አዲስ ነው ሁልቀን። አስባችሁታል? ንዴት ነው የሚመጣው እንኳን ስሜት ሊመጣ አስባል። አንዱ መጥቶ ሲጠፋኝ በጣም ሳንስቻ ያለቱን ቀጸቅሰው የማባቱ ሴክስ ነው ምን አባት ሞሮካዊ ነው ምናምን ነች ፍቅረኛው የነበር ግን እንትን ነው። አንድ ነገር ልንገራችሁ፣ እኔ የተባለኝን ነገር ነው የተናገርኩት። ያን ነገር 5 ሰዎች የጻፋችሁልኝ አለ ልጄን ነው የምላችሁ ኢንሳይደሮች እንዳለ ሳራ ስላለችው እንጂ ይሄ ነገር የእውነት 100% ነው ብሎ 10ሩም ኢንሳይደሮቼ ከዱባይም ከምን የነገሩኝ ነገር ግን እሷ ያለችው ነገር ከሷ አንደበትና በእንት መቀመጡ ነው እንጂ ሳራን ሊወቅሱ የመጡ ሰዎች ናቸው ይሄን ነገር የሚጽፉልኝ 100% ይላል። እና የመደባደብ የመጠፍጠፍ ከሱ ጋር የተገናኛችሁ ሴቶች እራሳችሁን አስቡ። ውሸቴን ነው። ይሄ እኮ ኖርማል ነው እኮ። አሁን እኮ እናንተ እኮ ድንበራችን ተደፈረውላት ትላላችሁ። ይሄ የራሱ ባህሪው ነው። ምንድነው? ሄለን ለፍላፊ ናት። ይሄ ባህሪ ነው። ዛሴት ሄለን ከአንድ ሰው ጋር ተቀጣጥራ ወሲብ ከምታደርግ ወሬ ማውራት ይቀናታል። ይሄ የኔ ባህሪ። ይሄ ስድብ እኮ አይደል። ዛሴት እኔ አልፈልግም። እመቷ ወርቁ አይተነው እየቀጠቀጥኩ ሲብልን ንዴቴን ተነስቶ እዛው ጠርሙስ አናቱ ላይ ሊሰብሩላት ይችላል። እንኳን ስሜቴ ሊመጣ የማይበርድ ንዴቴ ነው የሚመጣው። ምን አይነት የወሲብ ጋይስ፣ ምን አይነት ሆረር ነው ፊልም ጋይስ። ግን ህዝቡ ግን ተኝቶ ያድርም። እኔ ለካ እያወራሁ ማድረግ ውይ ከዛን ስም ይሰጡታል፣ ለወሲቡ ስም ይሰጡታል። ፖርኖግራፊ፣ ቡርኖግራፊ፣ ጅኒ ግራፊ ምናምን ብለው ስም ይሰጡታል። ይቆሽኝ ምን ያደርጉታል ጋይስ። ያውለት ያ ሳራ አላበሻ በአሁን ታይም ላይ ከወርቁ አይተነው ጋር ምንም አይነት ጓደኝነት እንደሌላት፣ ምንም አይነት የስራ ሽርክ እንደሌላት ለመደበቅ እየተማማተች ያለችበት ሰዓት ነው። ባይዘው ልክ ያኔ ከወያኔ ጋር ስሰራና እንዳለ የደብረ ጽዮንን ንብረት ወደ ራሷ አዙራ ባልሰማ ባላየ ትግራይ እንኳን እንዳትባል ሀዳስ የሚለውን ስሟ በነገራችን ላይ ሳራ የሚለውን ስሟን በስነ ስርዓት አሳውጃን የቀየረችው ታውቃላችሁ። ሳራ የምትባለው እህቷ እዛው ነች እኮ ያለችው፣ እዛው ነው ያለችው። ፀጉር ቤት አትወዳትም፣ ባይዘው አትወዳትም። ሳራ ፀጉር ቤት አለ ዱባይ። ልጅቷ እዚሁ እያለች ሳራ ብላ ሀዳስን ቀየረችው። ልክ ወያኔ ሲወርድ ማለት ነው። እራሳችሁን ታውቃላችሁ። ወርቁ አይተነውም ትሰማለህ። ቲክቶክ ላይ ለሳራ አላበሻ ሼር ያደረገው አንተ እንደሆነ ራሷ ሳራ ነግራኛለች። ያኔ እሷን የተናገርኩ እዚህ አይዞሽ ፍራንስን ያለው ትመጣለህ በቅርቡ ዱባይ፣ እኔንም ስትናገር ነበር እንዳይደንቅሽ ብለህ የመጀመሪያ ጊዜ ስትልክላት። ወርቁ አንተ ራስን ታውቃለህ። እኔ ግን ከኢንሳይደር ሳይሆን በውስጥ አሁን እያናገራችሁኝ ያላችሁ ሰዎች እየጨነቀ የሆነ ግራ እየገባኝ ያለው ነገር የወርቁ አይተነውን ቮይስ እንድልክ በቀጥታ በአካውንትሽ ብር እናስገባ ብላችሁ 5 ሰዎች መታችኋል። ራሱ ወርቁ አይተነው ነህ ወይስ ለምንድን ነው ወርቁ አይተነው? አንተ ኮንክ ድምፅ አሰማኝ። ለምን የተለያየ ሰው 5 ሰው መጣብኝ እኔ ጋር? የእውነት 5 ሰው ለምን መጣ? አንድ ሰው አይደለም የመጣው። እኛ በቀጥታ እናንተ መሆናችሁን እንዴት አውቃለሁ? ስፈልጊ ቀጥታ በባንክ ስፈልጊ በእንትን ስማችን ድብቅ አይደለም አሉ። 5 ሰው ለምን ሆነ? ግራ ይገባኝ። 5 ኒክ ሆነብኝ። ወርቁ አይተነው ድምፅህን አሰማኝ። ከዛ ከአሁን በፊት ኢንተርቪው የምታደርገውን ድምፅህን አንድ ላይ ኮምፔር አድርገዋል እንጂ 5 ሰው ለምን እንደመጣችሁ ግራ እየገባኝ ነው ያለው። ለምን ስለ ወርቁ ለምን ነው የተለያየ ሰው 5 ሰው? ራሱ ከሆነ ወይም ደግሞ ወኪል ከሆነ አንድ ሰው ነው ሊያናግረኝ የሚገባው። ለምንድን ነው 5 ሰዎች የመጣችሁት? ግን እንድታውቁት ብቻ 5 የተለያየ ኒኮች በወርቁ ጉዳይ ላይ ኦዲዮውን ስጭን ከፈለግሽ በፔፐር ስፈልጊ በእንትን እናስገባልሽ አሉ። ለምን ፊት ለፊት አታረጉም ስል እንደዚህ እናደርጋሉ። ማንነታችሁን አላውቅም ስላቸው ምን አልኳቸው መሰላችሁ? ስላቸው ምን አሉ? ከፈለሽ ቀጥታ ሙሉ የኛ እንትናችን አላለ እንደ መረጃሽ ባንክሽ ላይ አሉ። ገባችሁ?
ለምንድን ነው እኔ ቀጥታ በባንክሽ መረጃ ምናምን ሲሉ ለምን በዚህ ጋር ሊያስተሳስሩኝ ፈለግ? የተለያየ ሰው አምስት ሰው ሆነብኝ፣ የተለያየ ኒክ ሆነብኝ። ኤድስ አለብህ አሉኝ ብለህ ኖርዌይ ድረስ ትከሳለህ። እንደኛ አይነት ጄኖሳይደር እያለ የሚያሳድድህ ጋር ደግሞ ትደበቃለህ እና ደግሞ ፍርፋሪ በምትሰጣቸው ሰዎች ደግሞ ቲክቶክ ላይ ጀግና ልትጫወት ትፈልጋለህ። ልክን ነው የምንሰጥህ እና አንተ እድሜ መለጠህ ሰውዬ። ሰው በትምህርት ይመለጣል ወይ በበሽታ ይመለጣል። አንተ ከትምህርቱም የሌለ በእድሜ መለጥክ ሰውዬ የ20 እና የ30 ዓመት ልጃገረዶች እያሳደድክ እረፍት ከምትነሳቸው እስቲ ከኛ ከወንዶቹ ጋር ብታወራ በጣም ጥሩ ነው ብዬ ነው የመጣሁት። ጥጋብ ደረቴን ንፍት አድርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ይኸው እንደ ሀገራችን ድንጋይ ጭኝ ልጠይቃችሁ። ይሄ ሸክላ ነው፣ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው፣ ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ፣ ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቁጥሩ መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ ይሁት አወዳይ ናፍቆኛል። ብር ክፈይ መታሰር ሲሉኝ ጠርዙ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የሆነት የነጭና ሲታዘዝለታል ያድጋል። አወዳይ ናፍቆኛል። እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያስ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድንትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አሏለን ጥጋብ ፊት ያደርገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ ኢዝ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ
ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ህዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ዛሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ